ይዘገያል እንጂ ያህያም የጅብ ናት። ሩታና አብርሃም ልጃቸው አንቅፈው በአዲስ ቪዲዮ ብቅ ብለዋል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌይላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የምሽቱ ዜናዬ እንደቀጠለ ነው እና ደግሞ እናንተ በሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዲስ ለምትመጡ አህለን ወሳህለን ወመርሐባን እያልኩኝ ዛሬ ደግሞ አብርሃምና ሩቲ በአዲስ ቪዲዮ መጥተዋል እና ደግሞ ሀሳብ አስተያየታ ኮሜንት ስር ጠብቃለሁ። ቀን በሰራሁት ቪዲዮ ላይ አብዛኞቻችሁ ውሸት ነው ሩታ ለሄርሜላ አልጻፈላትም እያላችሁ ነበረ። ትክክል ናችሁ፣ አልተሳሳታችሁም። እኔም አልተሳሳትኩኝም። የአብርሃም አካውንት ተጠልፎ ሊሆንም ይችላል። አለበለዚያ ደግሞ ፌክ አካውንት ተከፍቶ በሱ ፌክ አካውንት የሩታ አድናቂ እንደዛ እያሉ እየቦሰቱ ይገኛሉ ማለት ነው። የዛሬ ቪዲዮ ደግሞ እንደ ታወቀ ነው ወይም ደግሞ አብርሃም ቤት የተለቀቀው ቪዲዮ አይታችሁም ሊሆን ይችላል፣ ላታዩም ትችላላችሁ። እኔ ደግሞ የተወሰኑ ጥያቄዎቹ እመልስላችኋለሁኝ ውዶችዬ። ላይክ ለምታደርጉኝ፣ ሼር ለምታደርጉኝ፣ ሰብስክራይብ ለምታደርጉኝ ሁላችሁ የማያልቀው ሲሳይ በእናንተ ላይ ይደፋ ብያለሁኝ እና ደግሞ ከክፉ ነገር ሁሉ ይጠብቃችሁ። ወደ ጉዳይ ስመጣ በነገራችን ላይ አብርሃም የጠየቀው አግባብ የሆነ ጥያቄ ነው። ሩታና ኤፍሬም የተጠየቁት ጥያቄ እጅግ በጣም አሪፍ ጥያቄ ጠይቆ ነበረ። ነገር ግን አልተመለሰለትም። አብርሃም እስካሁን አልተመለሰለትም። ዋና የጠየቀው እኔም ደግሞ ሊጠይቀው የፈለጉት የነበረው ለወንድሙ እንዴት ነው እናንተ አድርግ አታድርግ፣ እንደዚህ አድርግ፣ እንደዚህ ልበስ፣ እንደዚህ አትልበስ፣ እንደዚህ አድርጋት ለሄርሜላ እያሉ የሚደረገኝ ነገር እንዴት ነው ይሄ ነገር? ለዚህ መልስ አለህ ወይ ሲለው ለሁሉ ነገር መልስ አለኝ ምናምን ነበር ያለው። በነገራችን ላይ ሰው እኮ በግድ ፍቅር ያዘው አይባልም። በበኩሌ እንደ ሀሳብ አሁን በግድ ወንድሜን ወይም ደግሞ የወንድሜ በቃ ጓደኛዬ በግድ ከዛች ልጅ ጋር ፍቅር ይዞሃል ከእሷ ጋር መቀጠል አለብህ ብዬ አላስገድደውም። ምክንያቱም የሚኖረው ኑሮ ወንድሜ የራሱ ኑሮ ነው እንጂ እኔ ሄጄ ኑሮ አልኖርለትም። ማን ነው ወንድሙ ያልገባው ነገር? ኤፍሬም ያልገባው ነገር ብዙ ነገር አለ። አሁን ምሳሌ ከሩታና ከአብረሽ ለማድረግ የማያደርገው ነገር የለም፣ የማይፈነቅለው ድንጋይ የለም። ነገር ግን ይሄ ስህተት እንደሆነ ኤፍሬም እስካሁን ሊያቅ አልቻለም። እንዴት ከየት ወደየት አላቅምና ግን እሱ ማለት ነው እሱ ትንሽ ተረጋግቶ ቆም ብሎ ቢያስብ ይሄን ነገር ስህተት እንደሆነ ያቅ ነበረ ማለት ነው። ግን እሱ ያለው ጉጉት ከሄርሜላና ከሩታና ከሄርሜላ እያወዳደረ ነው ያለው አንደኛ። ሁለተኛ ነገር ደግሞ ሩታ ከአብርሃም ለማድረግ የማያደርገው ነገር የለም። እኔ በዛሬ ቪዲዮ ተደስቻለሁም አዝኛለሁ። አንደኛ ነገር ከልጁ ጋር መገናኘቱ በጣም ደስ የሚል ነገር ነው እና ደግሞ ሁለተኛ ያዘንኩበት ነገር ደግሞ የአብርሃም ጥያቄ በአግባብ በሆነ መልኩ አልተመለሰለትም ማለት ነው። በትክክል አልተመለሰለትም። ምክንያቱም እየተደረገ የነበረው ነገርና እያወሩት የነበረው ነገር ምንም ወጣ ወረደ ነው። እዛ ጋር ግን ቡዜ እኔ በጣም ነው የታዘብኩሽ ማለት ነው። እንዲያውም አንቺ ነበርሽ ከሄርሜላ ጋር የነበርሽው፣ አንቺ ነበርሽ ከሄርሜላ ጋር የምታደርጉትን ነገር የምታደርጉት። ግን አንቺ ከቪዲዮ ውጪ ስትባይ መውጣት አልነበረበሽም በሀቂቃ። ምክንያቱም እዛ ጋር ሲደረግ የነበረው ሲቀረጽ የነበረው ሲለቀቅ የነበረው ሁሉ ነገር እያየሽ እየሰማሽ ነበረ። አንቺ ራሱ እንደዚህ ብለሽ ብታስረጂው አብርሃም ይረዳሻል፣ የእውነታው ይናገር ነበረ። ነገር ግን በቪዲዮ ግልጽ ያልሆነው ነገር አብርሃም ምን ሆኖ ነው የሚለው ነገር ነው ግልጽ ያልተደረገው ማለት ነው። ነገር ግን እኛ የምንፈልገው አሁንም ከሩታ ጋር ሆነ ከሄርሜላ ጋር ሆነ አይመለከተንም። ነገር ግን እሱ ጥያቄ የፈጠረበት ነገር ቡዜ ትክክል አንቺ ቁጭ ብለሽ ታስረጅው ነበረ። እኔ በበኩሌ ከልዑሌና ከሩታ ጋር ቢሆን አልከፋም፣ አላዝንም። ምክንያቱም በሰዎች ማዘን አዝናለሁ፣ መከፋት እከፋለሁ። ነገር ግን ከውለታ ጋር ነው መሆን ያለበት። አሁን ኤፍሬም ያወራው ነገር ምንም እውነት የለውም። ለምን መጀመሪያ ላይ ይሄ ነገር እውነታ ከሆነ ለምንድን ነው መጀመሪያ ላይ ማን ነው ኤፍሬም ከቪዲዮ ውጪ ከካሜራ ውጪ የሚሆነው ነገር መሆን ነበረበት ማለት። ምክንያቱም
አብርሃም ሲደረግ የነበረው እናያለን፣ እንሰማለን፣ እያየን ነበረ። ኦኬ። ነገር ግን አብርሃም ተደርጎ ነው ኦልሬዲ እንደ ህፃን ሆኖ ነው ወደ ሚዲያ መጣው። ከካሜራ ውጭ ነው ይሄ ነገር የተደረገው። ስለዛ ይሄ ማለት ምን ማለት ነው? ይሄም ነገር መጠየቅ የነበረባቸው በትክክለኛ መስፈርት። እውነት ሰላም ልታወርዱ ከፈለጋችሁ ከካሜራ ጀርባ ጠይቁ። እውነታው ከወጣ ወጣ፣ ተስማምታችሁ ይቃር ተጠያቃችሁ ኑሯችሁ መቀጠል። ተሳስቻለሁ ቤተሰቦቼ፣ መቼም አልተሳሳትኩም። ምክንያቱም የማያልፍ ቀን የማያልፍ ንግግር አትናገሩ ሚዲያ ላይ። ምክንያቱም ይሄ ነገር ሚዲያ ላይ ብዙ ቁስል ሆኖ ነው የሚቀመጠው። ምሳሌ አሁን ልጃችሁ ከካሜራ ጀርባ ማግኘት ትችላላችሁ። ልጁን መቅረጽ የለባችሁ። በቃ ይሄ የተለያዩ ነገር ነው ማግኘት ያለባችሁ ነገር ከካሜራ ጀርባ የሚሆነው ነገር ከካሜራ ጀርባ ቢሆን በጣም ደስ ይላል። ምክንያቱም ህፃን ልጅ ነው። ይሄ ነገር በአይምሮ ተቀርጾ እንደሚቀመጥ አትርሱ ማለት ነው። ዞሮ ዞሮ ይሄ ልጅ ያድጋል፣ ያየዋል። ይሄ ቪዲዮ አያየውም አይደለም። እናንተ ብታጠፉት፣ እናንተ ብትደልቱት ሰው ጋር ሼር ቪዲዮ እየተሰራበት ስለሆነ ይሄ ነገር አይጠፋም ባይነኝ። ለማንኛውም ስህተት ካለብኝ አርሙኝ። ከእውነታ ጋር ነው የምቆመው። አሁንም ሄርሜላ ሀቅ አላት። ነገን ደግሞ ከሄርሜላ ጋር ይመጣል አብርሃም። ከሄርሜላ ጋር ያለው ነገር ይጠይቃታል። ምን እንደሆነ ደግሞ ትናገራለች ማለት ነው። በቃ እንደዛ ነው። ግን እውነታው አይወጣም መቼም ቢሆን። 3 ቀን 4 ቀን ሰጠኸው አይደለም